ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል መባሉን መዘገቡ ይታወቃል። ውሳኔው በሚመለከት ለምክር ቤት አባላት ቀርበው ያብራሩት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለመምህራን የሚቀርበው ጥቅምና ደሞዝ በቂ አለመሆን ለመምህራን እጥረት ምክንያት እንደሆነ አስረድተዋል። ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገው ተገልጿል። ይህንንም ለመቅረፍ የዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ እንደሚችሉ መገለጹን ተከትሎ ጉዳዩ የሚመለከታቸው የዩኒቨርሲቲ ተማሪዎች ዘንድ ውሳኔው ከፍተኛ ቅሬታ ፈጥሯል። ጉዳዩ ከተሰማበት ቀን አንስቶ በተለያዩ የሀገሪቱ ዩኒቨርሲቲዎች መነጋገሪያ የሆነው ይህ ውሳኔ በአንዳንድ ዩኒቨርሲቲዎች ተማሪዎች ተቃውሞ ለመሰማት ሰልፍ ማድረጋቸውን ቲክቫህ ኢትዮጵያ ከተማሪዎች ሰምቷል። ከበርካታ ዩኒቨርሲቲ ተማሪዎች ለጉዳዩ በማነጋገር እንደተረዳው ቲክቫህ ኢትዮጵያ ጉዳዩን በሚዲያ ላይ ከመስማት በቀር በአሁኑ ሰዓት የሶስተኛ ዓመት ትምህርታቸውን በመከታተል ላይ የሚገኙ ተማሪዎች የሚቀጥሉ ዓመት የማስተማር አገልግሎት ስለመስጠታቸው ከዩኒቨርሲቲያቸው በኩል የተገለጸላቸው ነገር የለም። ከሐዋሳ፣ ባህር ዳር፣ ወለጋ፣ አምቦ፣ ደምቢዶሎ፣ መደወላቡ፣ ወላይታ ሶዶ፣ ድሬዳዋ፣ ሐዋሳ፣ ደብረ ብርሃን እንዲሁም ከአርባ ምንጭ ዩኒቨርሲቲዎች ያነጋገርናቸው ተማሪዎች ጉዳዩን በመደናገጥ መስማታቸውን ገልጸው ውሳኔውን ግራ አጋቢ ሲሉ ገልጸውታል ብሎ ዘግቧል። ተማሪዎች በሰጡት ቃል በጉዳዩ ላይ ጥርት ያለ የሰማነው ነገር የለም፣ እንዴት እንደምንሄድ ሰርቪሱን በምን አይነት መንገድ እንደምንሰጥ ያወቅነው ነገር የለም፣ ጉዳዩ ግራ አጋቢ ሆኖብናል ነው ያሉት። ቃላቸውን የሰጡ ዩኒቨርሲቲ ተማሪዎች ውሳኔውን እንዲሰሙበት ከተደረገበት ጊዜ በተለያዩ አካባቢዎች ያለውን የሰላም ሁኔታ እንዲሁም ከትምህርት ቆይታቸው ርዝመት አንጻር በማቅረብ ጉዳዩን ተቀባይነት የሌለው ሲሉ ገልጸውታል። መሀል ላይ ገብተን ነው የተነገረን ይህ ሀሳብ የመጣው፣ አማራጭ እንኳን ማየት የማንችልበት ሁኔታ ላይ ነው ውሳኔውን የሰማነው። አንድ ዓመት ቀልድ አይደለም ለኛ፣ በጣም ቅሬታ አለን። ካለው ሀገራዊ ሁኔታ አንጻር ክልል ላይ ሄዳችሁ ታስተምራላችሁ የተባለው ነገር ተቀባይነት የለውም። ሰላም የሰፈነበት ሁኔታ ላይ አይደለም ያለ ነው። ማህበረሰብ አቀፍ አገልግሎት መስጠቱ ግዴታ ነው ከተባለም እንደ አማራጭ የትምህርት ቆይታችንን ጨርሰን ካጠናቀቅን በኋላ ቢሆን የተሻለ ነበር። የግዴታ ሶስተኛ ዓመት ላይ ከተባለ አንድ ዓመት ሙሉ ሌላ ቦታ ውለን ድጋሚ ወደ ትምህርት ልንመለስ ነው። ይህ ደግሞ አግባብ አይደለም። በጉዳዩ ላይ ጥርት ያለ የሰማነው ነገር የለም። እንዴት እንደምንሄድ ሰርቪሱን በምን አይነት መንገድ እንደምንሰጥ ያወቅነው ነገር የለም። ጉዳዩ ግራ አጋቢ ሆኖብናል ብለዋል። ለመቀበል ትንሽ ከብዶናል። የእኛ ባች በርካታ ለውጦችን ያየ ነው። ሪሜዲያል የተጀመረበት ነው። ከ3 እና ከ4 ዓመት በፊት ፍሬሽማን ኮርስ ተጀምሮ የ3 ዓመት ዲግሪ ወደ 4 ከፍ አለ። አሁን ደግሞ አገልግሎት ይጀምራል ከተባለ 5 እና 6 ዓመት ልንቆይ ነው ማለት ነው። ከትምህርት ዓለም ርቀን ድጋሚ ወደ ትምህርት ዓለም መመለስ ማለት ከባድ ነው። የዲፓርትመንት ኮርሶች ተያያዥ ኮርሶች ስለሆኑ አንድ ዓመት መስክ ላይ ቆይቶ በድጋሚ ወደ ትምህርት መመለስ የዩኒቨርሲቲ ቆይታችንን ከባድ ያደርግብናል ብለዋል። መውጫ ፈተና ያለብን ከመሆኑም አኳያ የንባብ ጊዜያችንን የሚያጣበብ በመሆኑ ለመቀበል ከብዶናል። አገልግሎቱን ብንቀበለው እንኳን ለምሳሌ ሕክምና ተማሪዎች ኢንተርንሺፕ እየወጡ ነገር ግን የሚመረቁበት ዓመት አይገፋም። የኛም ቢሆን ደስ የሚለን ተመሳሳዩ መንገድ ነው። ካስተምራላችሁ ከተባለ እንኳን የትኞቹ ተማሪዎችና ምን አይነት የአቅም ደረጃ ላይ ያሉት ያስተምራሉ የሚለው ግልጽ አይደለም። ሁሉም ዩኒቨርሲቲ ተማሪዎች ለክረምት ረፍት 3 ወር ከሰኔ ጀምሮ እስከ ነሐሴ እናርፋለን። ይህንን 3 ወር አገልግሉ በተባልንበት ቦታ ሁሉ አገልግለን በቀጣይ ዓመት ወደ ትምህርታችን መመለስ ነው የምንፈልገው። ካለቀ በኋላ አስተምሩ ብንባል በበጎ ፍቃድ ወጥተን በደስታ እናገለግላለን። ነገር ግን አንድ ዓመት ተገፍቶ ከሆነ ግን ከትምህርቱ መንፈስ እንወጣለን። ዛሬ ነገ ይመርቅልኛል ብሎ የሚጠብቅ ወላጅ አንድ ዓመት ተጨምሯል ስትላቸው ተስፋቸው እያጠረ ይመጣል። አብዛኛው ዩኒቨርሲቲ ተማሪ የድሃ ልጅ ነው። በድሃ ቤተሰብ ላይ አንድ ዓመት መጨመር በጣም ይከብዳል። በምን አይነት መንገድ ተገምግሞ እዚህ ሀሳብ ላይ እንደተደረሰ ባይገባንም በውሳኔው ደስተኞች አይደለንም፣ የምደባ ቦታችንም አሳሳቢ ነው ሲሉ ገልጸዋል። በጉዳዩ ዙሪያ እስካሁን ከትምህርት ሚኒስቴር የተሰጠ ተጨማሪ ማብራሪያ የለም። ወደ ሌላ ጉዳያችን ስናልፍ በማርበርግ ቫይረስ ምክንያት በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ በአዲስ አበባ ቅዱስ ጳውሎስ ሆስፒታል ደግሞ ምልክቱ የታየባቸው ሰዎች ለይቶ ማቆያ መግባታቸው ታወቀ። ባሳለፍነው ሳምንት በጂንካ ከተማ እየተገኘ ይፋ የሆነው የማርበርግ ቫይረስ ስርጭቱ እየሰፋ መጥቶ እንደ ሐዋሳና አዲስ አበባ ባሉ ከተሞች ምልክቶች መታየት መጀመራቸውን ሚዲያችን ከጤና ባለሙያዎች ሰምቷል ሲሉ አዲስ ሪፖርተር ኒውስ ዘግቧል። የኡጋንዳ ፕሬዝዳንት ዩዌሪ ሙሴቪኒ የባህር በር ጉዳይ በምስራቅ አፍሪካ ሰላምና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር ይችላል ሲሉ አስጠነቀቁ። ለ100 ዓመታት ያህል በጎረቤት ሀገር ወደብ ላይ ጥገኛ የሆነች ኡጋንዳ ወደብ አልባ መሆኗ በኢኮኖሚዋ ላይ ከፍተኛ ጫና እያሳደረ መሆኑን የገለጹት ሙሴቬኒ የጥገኝነት የቀጠናውን ሰላም ሊያናጋ የሚችል አሳሳቢ ጉዳይ እየሆነ መምጣቱን ገልጸዋል። አያይዘውም የባህር በር ያላቸው ሀገራት መተላለፊያውን በብቸኝነት ለመያዝና ለመቆጣጠር መፈለጋቸው ጤነኝነት አይደለም ብለዋል። ኡጋንዳ ከ20ኛው ክፍለ ዘመን መባቻ ጀምሮ ከኬንያው የሞምባሳ ወደብ ላይ ጥገኛ ሆና ቆይታለች። በዚህም ሀገሪቱ ከፍተኛ ለሆነ ኢኮኖሚያዊ ቀውስ ስትዳረግ የቆየች ሲሆን በዓመታዊ የእድገት ምጣኔዋ ላይም በአማካኝ የ1.5 በመቶ ቅናሽ እያስከተለ ቆይቷል። ኡጋንዳ በዚህ ወደብ ጥገኛ በመሆኗ የተነሳ የፍጆታ ዕቃዎች ዋጋ ከጊዜ ወደ ጊዜ እየናረ ሲሆን
ወደ ውጭ የሚላኩ የኡጋንዳ ምርቶችን በዓለም ገበያ ላይ ተወዳዳሪ እንዳይሆኑ ምክንያት ሆኗል። ከዚህም ባሻገር የኡጋንዳ ወደብ አልባ መሆንና አማራጭ የባህር በር አለመጠቀሟ በጎረቤት ሀገራት የሚከሰቱ የፖለቲካ አለመረጋጋቶች በሀገሪቱ ላይ ጉዳት እንዲደርሱ እያደረገ ነው። በአውሮፓውያን 2007-2008 በኬንያ የተካሄደው ምርጫ ተከትሎ በሀገሪቱ አለመረጋጋት በተከሰተበት ወቅት ችግሩ ድንበር ተሻግሮ የኡጋንዳን ኢኮኖሚ ማናጋት መጀመሩ አይዘነጋም። የዚህ ምክንያቱ ደግሞ በኬንያ በተከሰተው ሁከት ምክንያት የሞምባሳ ወደብን ከኡጋንዳ ጋር የሚያገናኙት ዋና ዋና መንገዶች ተዘግተው በሺዎች የሚቆጠሩ ኮንቴነሮችና የነዳጅ ማጓጓዣዎች በወደብና በመንገድ ላይ መቅረታቸው ነበር። በኬንያ ለወራት የዘለቀው አለመረጋጋት በኡጋንዳ የነዳጅና ሌሎች አስፈላጊ ሸቀጦች እጥረት እንዲከሰት በማድረጉ ዋጋቸው በከፍተኛ ሁኔታ ጨምሯል። የሀገሪቱ ኢኮኖሚም ከፍተኛ ጉዳት አስተናግዷል። ከዚህ ክስተት በኋላ ኡጋንዳ ከሞምባሳ ወደብ በተጨማሪ የዳሬ ሰላም ወይም ታንዛኒያ ወደብንም እንደ አማራጭ የንግድ መስመር በስፋት መጠቀም ጀምራለች። ይህም አንዱ መንገድ ሲዘጋ ሌላኛውን ለመጠቀም እንደሚያስችላት ታምኖበታል። ይሁን እንጂ ከመቶ ዓመታት በላይ በኬንያ የሞምባሳ ወደብ ስትጠቀም የቆየችው ኡጋንዳ ለኢኮኖሚዋ አለመረጋጋት ዋነኛው መንስኤ እየሆነ በመጣው የወደብ ጥገኝነት ምክንያት ኢኮኖሚዋን ሊደግፍ የሚችል ገንዘብ እያጣች መሆኑ አሳስቧታል። እናም ፕሬዝዳንቷ የባህር በር ጉዳይ በአንድ አፍሪካዊ ወንድማማችነት ፓን አፍሪካኒዝም መንፈስ መፈታት እንዳለበት በተለያዩ ወቅቶች ጠይቀዋል። ይህ ካልሆነ የባህር በር የሌላቸው ሀገራት የሚያጋጥማቸው ችግር ቀጠናዊ መልክ መያዙና የቀውስ ምንጭ መሆኑ እንደማይቀር ነው የሚናገሩት። ችግሩን ለመከላከል የባህር በር ያላቸው ሀገራት በጋራ የመበልጸግ መርህን በመከተል የባህር በር ለሌላቸው ሀገራት ነፃ የመተላለፊያ መብት መስጠት እንዳለባቸው ነው የገለጹት። ይህ በእንዲህ እንዳለ 11ኛው ጣና ፎረም በአዲስ አበባ አድዋ ድል መታሰቢያ እየተካሄደ ሲሆን መሪዎች፣ የውጭ ጉዳይ ሚኒስትሮች፣ ልዩ መልእክተኞች፣ ምሁራንና ባለድርሻ አካላት በመሳተፍ ላይ ናቸው። በፎረሙ ላይ አፍሪካ በኢኮኖሚ፣ በሰላምና ደህንነት፣ ማህበራዊና ፖለቲካዊ መስኮች የሚገጥሙ ችግሮችና መፍትሄዎች ላይ ትኩረት ያደረገ የፓናል ውይይት ተካሂዷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በፓናል ውይይቱ ላይ እንዳሉት የአፍሪካ ሀገራት በራስ አቅም የኢኮኖሚ ሉዓላዊነታቸውን ማረጋገጥ የሚያስችሉ ሁኔታዎችን ሊያመቻቹ ይገባል ብለው ወጣቶችና ሴቶች እንዲሁም ቴክኖሎጂ ለአፍሪካ ኢኮኖሚ መበልጸግ አቀጣጣይ ሞተር እንዲሆኑ ማድረግ ይገባል ያሉ ሲሆን የመሰረተ ልማት ግንባታዎች ትኩረት ይፈልጋሉ ብለዋል። ከኢንቨስትመንት አኳያም በአፍሪካ ሀገራት መካከል ያለው የኢንቨስትመንት ትስስር ሊጠናከር እንደሚገባም የተናገሩት በአፍሪካ ያሉ ስራ ፈጣሪዎችና ቢዝነስ ተቋማት ኢንቨስት አድርገው አህጉራዊ የኢኮኖሚ ውህደት እንዲፋጠን ምቹ ሁኔታ የመፍጠር ጉዳይ ትኩረት ይሻል ብለዋል። የኢትዮጵያ አየር መንገድ በሌሎች የአፍሪካ ሀገራት ኢንቨስት በማድረግ የስራ ዕድል በመፍጠር ቀጠናዊ ትስስር እንዲጠናከር አዎንታዊ ሚና እየተጫወተ መሆኑንም መናገራቸውን ኢዜአ ዘግቧል። የኬንያ ቴሌኮም ኦፕሬተሮችም በኢትዮጵያ እየተንቀሳቀሱ ነው። ናይጄሪያዊው ባለሀብት አሊኮ ዳንጎቴም በኢትዮጵያ ግዙፍ የማዳበሪያ ፋብሪካ ግንባታ ፕሮጀክት መጀመሩን ለአብነት ጠቅሰዋል። በአፍሪካ ውስጥ የሚደረጉ መሰል የኢኮኖሚ ትስስሮች ለአፍሪካ ብልጽግናና ሉዓላዊነት መረጋገጥ ትልቅ እርምጃ መሆኑን ያስረዱት የቀድሞ የሞዛምቢክ ፕሬዝዳንት ጆዋኪም ቺሳኖ በበኩላቸው በአፍሪካ ሀገራት መካከል ግንኙነት ቢኖሩም በበቂ ደረጃ ተሳስረዋል ማለት እንደማይቻል ተናግረዋል። ግንኙነቱን መተማመን ላይ የተመሰረተ ሊሆን እንደሚገባ ጠቅሰው በጋራ ጉዳዮች ላይ መተማመንን ማጽናት ወሳኝ እንደሆነም አጽንኦት ሰጥተዋል። የማላዊ የቀድሞ ፕሬዝዳንት ዶክተር ጆይሴ ባንዳ አፍሪካ መበልጸግ የሚያስችል የተፈጥሮ ጸጋ ቢኖራትም ሀብቱን አልብቶ መጠቀም ላይ ግን ውስንነቶች መኖራቸውን ገልጸዋል። ያሉ ዕድሎችን በመጠቀም ለተተኪው ትውልድ ስራ መፍጠር እንደሚገባ ጠቁመው ሴቶችን ማሳተፍም የአፍሪካ ሀገራት መሪዎች ቁልፍ አጀንዳ ሊሆን እንደሚገባ አስገንዝበዋል።